አብርሽ የወንድ አልጫ ማለት ነው። አንተ እኮ ሴት ልጅ ዝቅ ከፍ እያረክ ነው እንጂ የምሰራው እንደ ወንድ እንኳን አንድ ቀን ቆፍጠን ብለህ የውጭ ስራ ወንድ ሰርቶ እንደሚመጣ ጠዋት ወጥቶ አምሽቶ እንደሚገባ እኮ ሰርተህ አታውቅም ማለት ነው። ይህንን ቪዲዮ በነገራችን ላይ ውድ ቤተሰቦች ተደብቋል፣ ፕራይቬት ተደርጓል። ምክንያቱም እሱ ስለሚያለቅስበት ማለት ነው። እሱ ሩታን አልቅሶ እንደለመናት እንዳይታወቅበት ማለት ነው። እና ሩታ ብቻ ናት እንዲህ ያለቀሰችው። ሩታ እኮ ብታለቅስም እኮ ለፍቅር ነው እንጂ ለገንዘብ አይደለም። አንተ እኮ ለገንዘብ ነው የምታለቅሰው፣ ለብር ነው የምታለቅሰው ማለት ነው። ከዚህ በፊትም ማለት ነው ታውቃለህ፣ በፍቅር ላይ ማለት ነው ለዩቱብ ብለህ አምጥተሃት የ5 ዓመት ፍቅረኛ አይናት እያልክ እንዲሁ እንባ ስታነባ ነበር፣ ከሐኪም ላኪም ቤት ስትዞር ነበርክ ማለት ነው። ሩታ እኮ ብታለቅስም አንተ ክብር አይወድብህም እንጂ ክብረ ቢስ ነህ እንጂ ዋጋ የከፈለህልን ሰው ዛሬ ስላለፈልህ አመድህን ስላራገፍክ ሩታን ረሳሃት እንጂ ሩታ እኮ ናት ሰው ያደረገችህ ማለት ነው። በዚሁ አጋጣሚ የማታው ኮሜንት እንዴት አረገህ ይሁን አቃጥለህ ይሁን? ምክንያቱም ከውሽሚትህ ጋር ስትዘን ማለት ነው እንደዛ ከኋላ ያንን ነገር ስታረጋት ያ ጨምርልኝ አርግልኝ አረካሁን ስትልህ የነበረው ማለት ነው ኮሜንት ሁሉ ለአንተ ስድብ ነው። ምክንያቱም ሩታን አስጠቁራለሁ ብለህ መታህ ነው አይደል? አንተ ውሸታም ላላወቀህ ሰው ተናገር ማለት ነው። በዚሁ አጋጣሚ አንድ ነገር ልንገርህ፣ ደስታ የሚባል ልጅ የራስህ ጓደኛ ሲቀጥል በመልክ እውነት እንደው አላህ ይቅር ይበለኝና በዚህ ነገር ባላህ ነገር መግባት አልፈልግም። አንተና ይሄ የሩታ ፍቅረኛ የተባለው እንደው በመልክም በምንም እንወዳደር ብትሉ ሞቶ ነው የሚበልጥህ። ልንገራህና ማለት ነው። ሰው ግን እኔ ማነኝ ለምን ብሎ ነው የማያስታውሰው ማለት ነው። እኔ ምንድነኝ? እኔ ምን ሰርቻለሁ? ምን አርጌያለሁ አትልም እንዴ? ትናንትና እኮ አንተ አልቅሰህም ገመድም ይዘህ እንደዛ እንደሮት ከላት በስንት ነገር እየለመንካት ከሀገርህ ለቀህ እንድወጣህላት ማለት ነው። ዛሬ የሩታ ደካማ ጎኗ ያን ነው። አቤላም ይመጣል አለቀሽ ይላታል። ትላንትና እኮ አንተ የባል እፍረት አንተ ባነህ ባሉ እኮ አይደለህም። አንተ ጠላት ነህ። እንደውም ጠላት ይሻላል ከአንተ ማለት ነው። አንተ ውሽሚትህን ቆማ አልቅሰሽ ነው የመጣሽው እኝኝን ስቲ ነው የመጣሽው ስትላት አንተ ቆፍጣና ወንድ ብትሆን ጎበዝ ወንድ ብትሆን እውነት አንተ ልብ ቢኖርህ ማለት ነው የወንድ ጀግና ብትሆን አይ እንዲማ አትበያት። ምንም ቢሆን እኮ ዋጋ የከፈለችልኝ ለኔ ነው ያለቀሰችልኝ። ብትበድለኝም የልጄ እናት ናት ብለህ መልስ ትሰጥ ነበር። ግን አብረሃት እየተከተልክ ነበር ማለት ነው። የቤት ባለቤት ያረገችህ ሩታ ናት። የመኪና ባለቤት ያረገችህ ሩታ ናት። ሩታ እኮ እዚህ ጋር በድራማ መልክ አፍቅራህ ብትመጣም ለፍቅረው እንጂ ዋጋ የከፈለችው ለቤተሰቦቹ አይደለም። ገባህ? እዚህ ጋር አብርሽ ተቸግረዋል ቤተሰቦቼ ቤት ገንባላቸው አብላቸው አጠጣቸው አላለችህም። አንተ ነህ እንጂ ከነ ቤተሰቦችህ የቀየረችህ ሩታ ማለት ነው። ከነ ምንህ። ምክንያቱም የጋሽዬም የተገዛ ቤት ውሸትም ቢሆን የራስህን ቤት ውሸትም ቢሆን በስሟ እንኳን ይሄንን ደረጃ ወጥተህ ስለ ቤት መናገሩ ራሱ ብቃት የለህም። ልንገረህና ማለት ነው አንተ በሴት እንባ ነው የምትኖረው። የሴትን ክብር ዘቅ ከፍ እያረክ ነው የምትኖረው ማለት ነው። ለምን ጨርሶ ነገሩኝ ትላለህ ማለት ነው። አንድ ወንድ ኢትዮጵያ ያለ ወንድ ማለት ነው ጠዋት ለሊት ከቤተሰቦቹ ተለይቶ ማታ 12 ሰዓት ነው ወደ ቤት የሚመለሰው። ጠዋት ሲወጣ እሱንም በስንት መከራ ታክሲ አቶ ተጋፍቶ ስልኩ ተሰርቆ በስራ ቦታ መርካቶም ሆነ የተለያየ ቦታ ወጥቶ ስንት ስቃይ አይቶ የሰውን ፊት ገርፎት ነው የሚመጣው ወንድ ልጅ ማለት ነው። አንተ ግን እቺን የ20-30 ደቂቃ ቪዲዮ ትሰራለህ፣ ሴትን ታስለቅሳለህ፣ የሴትን ክብር ዝቅ ታረጋለህ። ከዛ ገብተህ ፊልምህ ነው የምታየው ማለት ነው። እና ከአንተ ደግሞ እኛ እንሻላለን ልንገርህና አረብ ሀገር ያለን ሴቶች ማለት ነው። ምክንያቱም በሴት አቅማችን ከሀገራችን ወጥተን ለመለወጥ በጣም ብዙ ነገር እናደርጋለን። አንተ ማለት ሩታ ከሌለች ያሳክክሃል፣ ይበላሃል። በቃ ሩታ በህይወትህ መታ ቪዲዮ ካልሰራች ትጨናነቃለህ፣ ታብዳለህ። ያለ ሩታ መንቀሳቀስ ማውረድ ስለማትችል ነው። ገባ? ውሽሚትህን ደግሞ ስልክ ቀይራለች ማለት ነው። መቼም እኛ በሩቅ ሆነ ራሱ እሷን የደረሰችበት በቅርብ ቀን ለማየት ያብቃችሁ ማለት ነው። እቺ ሄርሜላ ተብዬዋ የት እንደምትደርስ ማለት ነው። በየቀን ቀኑ አይደለም ሰሞኑ ስልክ ልትቀይሪ፣ በየቀን ቀኑ ነው ሲም እንድትቀይሪ የምናረግሽ ማለት ነው። እኛም ተነስተንብሻል ማለት ነው። ጠብቂ አንቺና አቤላ ተብዬው ማለት ነው። አቤላና እቺ ውሽሚት የሚጠቅሙህ መስሎሃል? ነገ ስታለቅስ ታመህ አንድ ነገር ብትሆን በህይወት አንድ ነገር ቢደርስብህ ሄርሜላና ውሽሚት መቼም አይሆን ዞር ብለው አይሆን። ገባህ? ማፍቀር መታደን ነው። አንተ እንደውም የምትፈቀር ሰው አይደለህም።
እኔ እንጃ ለሩታ ምን አይነት ድራማ ውስጥ የሆነ ነገር አድርጋችሁ ነው እንደከተታቻት ነው ምገምተው። አንተና ኤሉ ማለት ነው አስመሳይ ናችሁ በጣም በጣም። አሁን ልጁ እንደማያውቀው ነገር ትላንትና ሲያወራም በደንብ እኮ ነው የሚያውቀው። የራሱ ጓደኛ እኮ ነው። እንደውም እኮ ሩታ አታውቀውም እኮ ሩታ ከአብርሽ የበለጠ እኮ አታውቀውም። ከምሬ ነው የምላችሁ። ራሱ ያውቀዋል እኮ ራሱ እኮ ነው ይህንን ነገር እንስራ የሚለው ነገር። ግን እውነት ለአንተ አንተ ለሰው ክብር ብትሰጥ ቦታ ቢኖርህ እውነት በጣም ብዙ የለፍልህ ኦዲየንሶች አሉ። ብዙ እኔ እንጃ አላቅም። ብዙ በህይወትህ ችግር ሲደርስብህ አለን አይዞህ በርታ ጠንክር እያሉህ ማለት ነው። ለእነሱ ራሱ ቦታ አልሰጠህም አይደለም። ቆይ እኔ የሚገርመኝ አንዳንድ እውነት ከአሁን ወዲህ ለሩታ ለምን ክብር አይሰጥም አንበል። ለእናቱ ክብር፣ ምክንያቱም እሱ እኮ ከሴት መንጽን ነው አይደል የወጣው። ለእናቱ ክብር ያልሰጠው ወንድ ለአባቱ ክብር በዝች ምድር ላይ እኔ እንጃ። በመጀመሪያ አላህ፣ ካላህ በታች ደግሞ እናት አባት። በቃ ከዛ በኋላ ማንን ትፈራላችሁ? ማንን ታከብራላችሁ? ለማን ክብር ትሰጣላችሁ? ለማንም ለሚዲያ ሰው፣ ለማንም ወጠጤ፣ ማንም አይታወቅ ሰው ቶ እና የአብርሽ ነገር ደግሞ ማለት ይሄ ነው ማለት ነው። የረከስክ ረክሰሃል ማለት ነው አንተ ማለት እምነት የሌለህ ማለት ነው። በጣም ይቅርታ አድርጉልኝ እውነት። እና በዚሁ አጋጣሚ አንዳንድ እህቶች ያላችሁ ማለት ነው ባካችሁ እሱ አድርጓል ብትላችሁ እሱ መጥፎ ነገር ሰርተዋል እና ያ የሩታን ፍቅረኛ እንደዚህ ነህ ያ ነህ ብሎ በመልክ ደግሞ አታወዳድሩ። ምክንያቱም ባላህ ስራ መግባት ይቅርብን ማለት ነው። እሱ የራሱ ጉዳይ ነው። ነገ የዘራውን ነው የሚያጭደው ማለት ነው። አሁን ራሱ ሩታ እንደዚህ ነገር የምታሳየው በመጀመሪያ ደረጃ እሱ ስላየውና ሰርቶ ስላሳያት ነው። አሁንም እንደዚህ ነገር የምታደርገው ማለት ነው። ጨጓራውን እስከሚላጥ የተቃጠለው ሩታዬ እንደዚህ ስላረጋት እሷን ብድሯ ለመመለስ ነው። እና በቲክቶክ ሰፈር ደግሞ በጣም ነው የሚያስጠላው። ውድ ቤተሰቦች የእውነት ለመናገር ማለት ነው እንዳለ የአብርሽ አፍ ነው። እና እህቶቼ ባካችሁ እና ካላህ ጋር አትጣሉ፣ ከፈጣሪያችሁ ጋር አትጣሉ። ተውት። እሱ የራሱ ጉዳይ ነው። እንደፈለገ ይሁን። የሆነ ቀን የገባው ቀን ለራሱ ህመም የሆነበት ቀን ይመለሳል ማለት ነውና በእንደዚህ ነገር እኔ ባትገቡ መልካም ይመስለኛል። ምክንያቱም አላህ በፈጠረው ነገር ባንገባ ባናወጣ። ምክንያቱም እሱ ካል እኔ በእናንተ እኮ አልፈረድኩም። ለምን እንደሆነ ታውቃላችሁ? ትላንትና ሲያማናጭቀው ነበረ። አንተ ሰው ነህ ወይ? አንተ እንደዚህ ነህ ወይ? አንደ አጭር ምናምን ነገር እያለ በጣም ከውሽሚት ጋር እያጥላላው ነበረ ማለት ነው። ግን ሆኖ የራሱ ጉዳይ ነው። ራሱ ይውጣበት እባካችሁ። በዚህ ነገር እኔ እንጃ። አሁን ራሱ ሼር ያደረጋችሁት ልጆች እኔ ብደልቱት መልካም ይመስለኛል። ምክንያቱም ያስጠላል፣ በጣም ይደብራል። እሱ ክፉ ሆናችሁ ብላችሁ ደግሞ ከፈጣሪ ጋር ባትጣሉ መልካም ይመስለኛል። እና ውድ ቤተሰቦች የአብርሽን ነገር ወድጄው አይደለም፣ ይሄንንም ነገር ለምን አረጋችሁ ለማለት አልችልም። ነገር ግን የስራውን ያውጣው። ከአሁን ወዲህ እውነት በእሱም መፈትፈት ራሱ አስጠላን፣ ደበረን። እንደወደድ እኔ በህይወቴ አብርሽን አንድ ቀን እጠላለሁ ብዬ አንድች ቀን አሁን ራሱ ከሩታ ጋር ቢታረቁ ራሱ እንደ በፊት ለአብርሽ ፍቅር አይኖረኝም። ዘገነነኝ ብላችሁ ትላንትና ብቻ ነው የዘገነነኝ። ከዛ በፊት በቃ የሆነ የማይቆረጥ ነገር ነበረ። እውነት ይታረቃል የሆነ ተስፋ ትላንትና ወይ እንደው ብስምላ እንዴት እንዳስጠላኝ የሰው ልጅ በዚህ ናክል በተለይም ደግሞ ከኋላ ሆኖ እሷን ያቀፈበት ባርት እንዴት እንደዘገነነኝ እንዴት እንዳስጠላኝ